አንድ ቀን እናታችሁ የእናንተን እድሜ እኩያ ፍቅረኛ ይዛ መታ ተዋወቁት፣ ፍቅረኛ ነው ብትላችሁ ምን ታረጋላችሁ? የዛሬው ፊልም ሁለት የእናትና ልጅ እድሜ ልዩነት ያላቸው ሰዎች እነሱ ላይ ነው የሚያተኩረው። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እያያችሁት ከሆነ የቤተሰብ ቁጥራችን 39 ሺህ ገብቷል። ለዚህም በጣም ነው የማመሰግነው። ሁሌም ከጎኔ እንደሆናችሁ ነው የሚሰማኝ። አሁንም ሰብስክራይብ እያደረጋችሁ እኔ የታችሁን ማበረታታት እንዳትረሱ። የዛሬውን ፊልም ከመጀመራችሁ በፊት የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን ተጫኑ። እናንተም እንደኔ እንዴት ሆኖ ነው ከዚህ ወጣት ፍቅር የያዛት ብላችሁ ግራ ከገባችሁ ፊልሙን አብራችሁኝ ተመልከቱት። ፊልሙ ሲጀምር ጋብሪኤላ የተባለች የ60 ዓመት ሴት ያስተዋውቀናል። ልደቷ ስለነበረ ልጇ ሚስቱንና ልጁን ይዞ መጥቶ እናቱን መልካም ልደት ይላታል። ከሷ ጋር ብዙ መቆየት አልቻሉም ነበር፣ ምክንያቱም ሌላ ፕሮግራም ነበረባቸው። የሚያዝናናው ነገር የመጨረሻ ልጇ ኒኮ የእናቱን ልደት እንደውም አላስታወሰውም። የሰንቀ ምሽት ጋብሪኤላ ሆቴሉ አካባቢ ዞር ዞር እያለች እያለ አንድ ሰው ትመለከታለች። መኪናው ተበላሽቶበት እየታገለ ነው። ይህም የተዋወቀችው ሰው ግንባሩ አካባቢ ደም ይታያል። መኪናው ተበላሽቶበት የሚጠግኑት ሰዎች መጥተው መኪናውን እስኪወስዱት ድረስ እየጠበቀ ነበር። ጋብሪኤላም ስልኳን ትሰጠውና እስኪ ደግመ ደውልላቸው አለችው። ይህም ሰው አይሊያ ይባላል። ጋብሪኤላም ዝናብ እየመጣ ስለነበረ ዝናብ እንዳይመታ ሆቴል ግባና እረፍት አድርግ ትለዋለች። እሷም የሆቴሏን ትልቅነት ከተመለከተ በኋላ ያንቺ ነው ብሎ ይጠይቃታል። እሷም አዎ ብላ ነበር የመለሰችለት። ለጊዜው ሆቴሉን ዘግቼዋለሁ፣ አንዳንድ እድሳት ስለሚያስፈልገው እድሳት ላይ ነኝ ትለዋለች። ጋብሪኤላ አይሊያ መበስበሱን ስትረዳ የትንሽ ልጇን ቲሸርት ታመጣና እንካ ልብስ ቀይራለችው። ከዛም እንዲሞቀው ብላ ሻይ ለማፍላት ትሄዳለች። አይሊያም ዞር ዞር እያለ ቤቷን መፈተሽ ይጀምራል። በመጨረሻም ጋብሪኤላ አይሊያን ቢሮዋ ውስጥ ገብቶ ከአባቷ የወረሰችውን ሰዓቶች እየነካካ ትመለከተዋለች። በዚህ መሃል ነው መኪናውን የሚወስደው ሰው መልሶ ደውሎ ደርሻለሁ ያለው። አይሊያም ሀብታም መሆኗን ሲረዳ አስተያየቱና ሁኔታው ይቀየራል። ከዛም ቻው ይባባሉና አይሊያ ቤቷን ለቆ ይወጣል። የጋብሪኤላ ትንሽ ልጅ ኒኮ ክለብ ውስጥ አይሊያን ይመለከተዋል። አይሊያ በጣም ተመስጦ ኢንተርኔት ላይ ስለ ጋብሪኤላ ሀብት እያጣራ ነበር። የሚቀጥለው ቀን ኒኮ እናቱን ቲሸርት ሴት አለ ብሎ ይጠይቃታል። በጣም የወደው ቲሸርት ነበር። እሷ ቲሸርቱን ለአይሊያ ሰጥተው ስለነበረ ምክንያት ትፈጠርና ታመልጣለች። አሁንም እንዳጋጣሚ ጋብሪኤላ አይሊያ ከመካኒኩ ጋር ሲጨቃጨቅ ሰማቸው። አይሊያ ሙሉ ብሩን አልከፍልህም፣ ያን ኃይል አይመጣም እያለ ከመካኒኩ ጋር እየተጨቃጨቀ ነበር። ጋብሪኤላም ጭቅጭቃቸውን ስትሰማ ችግር የለም ሙሉ ክፍያውን እኔ ከፍልልሃለሁ ብላ አልቃ ትገባለች። አይሊያን ሲመለከታት እዚህ ምን ታረጊያለሽ ይላታል። እሷም አንተን እየፈለግኩ ነበረ፣ ልጄ በጣም የሚወደው ቲሸርቱን ነበር የሰጠው፣ እናም መልሼ ቦታው ላስቀምጥ ነው አለችው። አይሊያም ያረፍኩበት ቦታ ሄደን ቲሸርቱን አብረን ማምጣት እንችላለን ሲላት ጋብሪኤላም ተስማማች። መንገድ ላይ ሆነው ጋብሪኤላ ስልክ ይደወልላታል። እናም ሴት ልጇ ታማ ሆስፒታል እንደገባች ተነገራት። አይሊያም አጋጣሚውን በመጠቀም ይዟት ወደ ሆስፒታል ይሄዳል። ከሆስፒታል በኋላ ወደ ቤቷ ከመለሳት በኋላ አይሊያ ጋብሪኤላን ይስማታል። ከዛን ቀን ጀምሮ አይሊያና ጋብሪኤላ የተደበቀ ፍቅር ይጀምራሉ። ሁሌም ታስታውሰዋለች 60 ዓመቷ እንደሆነ፣ እሱ ግን እድሜዋ ለሱ ቦታ እንደሌለው ነበር የሚነግራት። አንድ ቀን ኒኮ እናቱን ከአይሊያ ጋር ይይዛታል። እናም ግንኙነታቸው ትክክል እንዳልሆነና እንደማይቀበለው ነገራት። እሱም ብቻ አይደለም የድሮ ባሏም በግንኙነቷ ጣልቃ ሊገባ ይሞክራል። እሷ ግን ልትሰማውም አልፈለገችም። ከመወዳት ጓደኛዬ ጋር ፍቅር ጀምረ ጥለኸኝ ሄድከው አንተ ነህ ብላ አፉን አዘጋችው። ሁሉም ሰው ፍቅራቸውን ቢቃወምም ጋብሪኤላ ማንንም አልሰማም ብላ ከአይሊያ ጋር ፍቅሯን ቀጠለች። አንድ ቀን አባቷ የሰጣትን በጣም ውድ ሰዓት ለአይሊያ ትሰጠዋለች። ይህም ብቻ አይደለም ቤተሰቧን በጠቅላላ ሰብስባቸው ከአይሊያ ጋር ልታስተዋውቃቸው ቤት ውስጥ የራት ፕሮግራም ታዘጋጃለች። አንድ ሰው ስሜቷን ሊረዳ አልፈለገም። ሁሉም አይሊያን አልተቀበሉትም። ኒኮ አማራጭ ሲያጣ አይሊያን ያስፈራራዋል። እናቴን ብትጎዳት እገልሃለሁ ይለዋል። በተመሳሳይ የጋብሪኤላ የመጀመሪያ ልጅ ስቴፋኖ እናቱ ጋር ይሄድና ምን እየሆንሽ ነው ይላታል። ለሚስቱም እየደጋገመ መቼም የእናቴን የፍቅር ግንኙነት አልቀበለውም ይላል። ሚስቱም አጋጣሚውን በመጠቀም ባሏን ለመቅረብ ትሞክራለች። እሱ ግን ይሸሻታል።
በጣም በሚገርም ሁኔታ ስቴፋኖ ሌላ ፍቅረኛ ነበረው። ሰዎች ስለ አይሊያ እንዲያጣሩለት ባደረገው መሰረት አንዳንድ መረጃዎችን ማገኘ። ስቴፋኖም አይሊያ ጋር ይሄድና ስለ አንተ ያወቅኩት ነገር አለ ይለዋል። እናቴን ከምተዋወቅ ከ2 ቀን በፊት ሁሉንም ሶሻል ሚዲያዎችን አጠፋክ፣ በዛ ላይ ደግሞ አይሊያ ትክክለኛ ስምህ አይደለም አለው። አይሊያም ሶሻል ሚዲያ ላይ የማየው ነገር በጠቅላላ ሲሰለቸኝን ያጠፋሁት፣ ሌላ ምንም የደበኩት ነገር የለም ይለዋል። ስቴፋኖ ግን አይሊያ የሆነ የደበቀው ነገር እንዳለ ገብቶታል። ስፔን ውስጥ ባለ ባንክ እንዳጣራሁት መሰረት ጎዳና ተዳዳሪ ነበር ካለው፣ አታስብ ለእናቴም ለፖሊስም አልናገርም ይለዋል። አይሊያ ግን ምንም የመሰለው አይመስልም። አይሊያ ለገብርኤላ ስጦታ ገዝቶላት ያመጣል። ስቴፋኖም በሁኔታው በጣም ይናደድና የሰማውንና ያወቀውን በጠቅላላ ለእናቱ ይነግራታል። አይሊያም አልዋሸም፣ አዎ በጣም ብዙ ዕዳዎች አሉብኝ፣ ግን ወዴትም እኮ አልሸሸውም፣ እዚሁ ነው ያለሁት ይላል። ጋብርኤላም ልጇ ፍቅሯን ሊያሳጣት እንደሆነ ስትረዳ በጣም ተናዳ ከቤት ታባረረዋለች። አይሊያም መርከብ እያከራየውን ለመተዳደር አስቤ ነበረ፣ እሱ ዕዳ ውስጥ ከተተኝ ይላታል። ከአንድ ጓደኛዬ ጋር አብረን ነበር የጀመርነው። ጓደኛዬ እጃችን ላይ የነበረውን ብር በጠቅላላ ይዞ ጥሎኝ ጠፋ፣ ለዛ ነው ዕዳ ውስጥ ያለሁት ይላታል። ምንም አታስቢ ቀስ እያልኩኝ ሙሉ ዕዳዬን ከፍላለሁ ይላታል። እሷም በጣም ነበር ያመነችው። ስቴፋኖ በጣም ይናደድና እህትና ወንድሙን ሰብስቦ ማማረሩን ቀጠለ። ጋብርኤላ ከአንድ ሱቅ ይደወልላትና አይሊያ ስጦታ ገዝቶ ነበረ፣ ግን የሰጠን ቼክ ገንዘብ የለውም ይሏታል። ጋብርኤላ ይህንን ዜና ስትሰማ መጠራጠር ጀመረች። በኋላም ስቴፋኖ ከእህትና ከወንድሙ ጋር በመሆን አይሊያን ለመከታተል ይወስናሉ። የሚያዝናናው ነገር አይሊያ ከአንድ አሮጊት ሴት ጋር ነበር። ስቴፋኖም ነገሮቹን በጠቅላላ ፎቶ ያነሳና ወስዶ ለእናቱ ያሳያታል። ጋብርኤላ መጀመሪያም ጥርጣሬ ፈጥሮባት ነበር፣ አሁን ደግሞ ግራ ትጋባለች። ቤት ሲመጣም ጋብርኤላ ትጠይቀዋለች። ስጦታ ከገዛልኝ ሱቅ ተደውሎልኝ ነበር፣ እናም ገንዘብ የሌለው ቼክ ነው የሰጣቸው አለችው። አይሊያ ከባንክ ጋር ችግር እንደተፈጠረ ምክንያት ፈጥሮ ሊያሳምናት ይሞክራል፣ ግን አልተሳካለትም። ባንክ ላይ ገንዘብ ከሌለ ለምንድነው ካሽ ያልከፈልካቸው አለችው። እሱ ተመልሼ ሄጄ ካሽ ገንዘብ ከፍያቸዋለሁ ይላታል። አላመነችውም ነበር፣ ግን መልሳ ደውላ ስታረጋግጥ አዎ መልሶ መጥቶ ካሽ ገንዘብ ሰጥቶናል አሏት። ጋብርኤላም ስለተናገረችው በጣም ተሸማቀቅና ሄዳ ይቅርታ ጠየቀችው። የሚቀጥለው ቀን አይሊያ መታጠቢያ ቤት ውስጥ ሆኖ የጽሁፍ መልእክት ይደርሰዋል። ጋብርኤላም የጽሁፍ መልእክቱን ታነባዋለች። የጽሁፍ መልእክቱም ካንተ ጋር ጥሩ ጊዜ አሳልፍ ያለው ይላል። እሷም በጣም ትናደድና ልብሱን ሰብስባ ይዛ ወደ ውጭ ትወጣለች። ከዛም ከቤቷ ካባረረችው በኋላ ብዙ መድኃኒቶች ወስዳ ተኛች። የድሮ ባሏም ሊጠይቀስ ሲመጣ ተኝታ ነበረ። እናም ያምሻል አንቺ እንደ ኤሊየት አይነት ወንድ እንዴት ነው ከእንዳንቺ አይነት አሮጊት ጋር ፍቅር የሚይዘው ብሎ በጣም የሚጎዱ አይነት ቃላቶች ይናገራታል። ጋብርኤላም ከባሏም ከልጇም ጋር መጨቃጨቅ ሰልችቷት እቃ ለመግዛት ከቤት ትወጣለች። በዚህ መሃል ነበረ ባሏን የቀማቻትን ጓደኛዋን ያገኘቻት። ጓደኛዋም ስለ አዲሱ ፍቅረኛ ሰምቻለሁ፣ እናም በጣም ነው ደስ ያለኝ ትላታለች። ጋብርኤላም አላስቻላትም። አሁንም ድጋሚ ተመልሳ ኤሊያን ፍለጋ ትሄዳለች። ካገኘችውም በኋላ ተረጋግተው ሲያወሩ የጽሁፍ መልእክቱን የላከችው እናቱ እንደሆነች ነገራት። ጋብርኤላም እናትህ ከሆነች እሺ ደስ ይለኛል ልተዋወቃት አለችው። ኤሊያም ደስ ይለኛል አስተዋውቅሻለሁ ይላታል። ጋብርኤላም ከኤሊያ እናት ጋር ትተዋወቃለች። የኤሊያ እናት ዞር ሲል ጠብቃ ተጠንቀቂ መጥፎ ሰው ነው ብላ አስጠነቀቀቻት። ጋብርኤላ በጣም ነበር ግራ የተጋባቸው። በመካከላቸው በጣም ብዙ ችግር ቢኖሩም ፍቅራቸው ግን ይቀጥላል። ጋብርኤላም ልጆቿን ተሰበስብና ከዚህ በኋላ ኤሊያ ከኔ ጋር ነው የሚኖረው አለቻቸው። እናንተ የራሳችሁን ህይወት ነው የምትኖሩት፣ ስለዚህ እኔንም ተውኝ ደስተኛ ልሆንበት ብላ ትናገራቸዋለች። ሁሉም ልጆቿ ኤሊያ አብሯት ሊኖር ስለሆነ ደስተኛ አልነበሩም። የሆቴሉ እደሳ ካለቀ በኋላ ሆቴሉ የሚከፈት ቀን ኤሊያ የጋብርኤላ ልጅ ጁሊያን ያናግራታል። እሷ ግን ልታናግረው እንደማትፈልግ ነግረው ጥላው ትሄዳለች። አይሊያ እቃውን ሰብስቦ ከጋብርኤላ ጋር ለመኖር ይመጣል። እናም ሽጉጡን አንድ ምቹ የሆነ ቦታ ደበቀው። ኒኮ አይሊያን በጣም ስለሚጠራጠረው እሱን ለመከታተል ይወስናል። አይሊያም እየተከታተለው እንደሆነ ይረዳና አቅርቦት ጓደኛ ሊያደርገው ይሞክራል። አይሊያ መርከቧን ሊሸጣት ስላሰበ አንዳንድ ነገሮቿን እየጠገነ ነው። ኒኮም በዚህ ጥገና ውስጥ ያግዘዋል።
አይሊያም አጋጣሚውን በመጠቀም ኒኮ ጭንቅላት ውስጥ አግባብ ያልሆኑ ነገሮች እንዲያስብ ያደርገዋል። እድሜክ ትንሽ ባይሆን ኖሮ አዲስ የምጀምረው ስራ ውስጥ አሳትፈ ነበር አለው። በዚህ መሃል ኒኮ ሶሻል ሚዲያ ላይ መሪና የምትባል ልጅ የጽሁፍ መልእክት ትልክለታለች። አይሊያም የኒኮን ስልክ ይወስድና እሱን ሆኖ የጽሁፍ መልእክቱን ይመልስላታል። ምሽት ላይ እራት እየበሉ ኒኮ ከአይሊያ ጋር መስራት እንደሚፈልግ ለእናቱ ይነግራታል። እናም እንድትፈቅድለት ጠየቃት። እናቱም እሺ ላስብበት ጊዜ ስጠኝ አለችው። የሚቀጥለው ቀን ኒኮ ከአይሊያ ጋር አዲስ የሚገዙትን መርከብ ለማየት ይሄዳሉ። የጋብርኤላ የሆቴሉ ማናጀር በጣም ይማረርና ስቴፋኖን ለማየት ይሄዳል። እናም አይሊያ መስመር እያለፈ እንደሆነ ነገረው። ጋብርኤላን መርከቦች ግዢ እያለ እያስቸገራት ነው ይለዋል። ለነገሮች እንዲመቸው ደግሞ ኒኮን እየተጠቀመበት ነው ብሎ ይነግረዋል። የሚቀጥለው ቀን ጋብርኤላና አይሊያ በኒኮ ምክንያት ይጣላሉ። ኒኮም እናቱን ጥሏት ወደ አንድ ፓርቲ ይሄዳል። ስልክ ስደውልለትም ስልክ አያነሳላትም። እሷ በጭንቀት ልታብድ ትደርሳለች። ኒኮ ፓርቲው ላይ ሆኖ መሪና ከምትባል ሴት የጽሁፍ መልእክት ደረሰው። ላይ ይፈልጋለሁ የሚል የጽሁፍ መልእክት። እሱም ያለበትን ቦታ ያሳውቃታል። ቦታው ላይ ስትደርስ ኒኮ እንደሌለ ነበር ሰዎች የነገሯት። አይሊያም እንዴትም ያባብለውና ኒኮን ይዞት ወደ ቤት ይመጣል። ጋብርኤላም ትንሽ ረፍት ይሰማታል። የእናቱን ውሻ ከቤት ይዟት ወጥቶ እንደጠፋችበትም ሲነግራት አንተ ተመለስ እንጂ ውሻው አታስጨንቀኝም አለችው። በዚህ ሁኔታ ውስጥ እንዳሉ ነው ኒኮ እኔ ከዚህ በኋላ ከአባቴ ጋር ነው መኖር የምፈልገው ያለው። የሚቀጥለው ቀን መሪና ያገኘችውን ውሻ ይዛ ወደዛ ሆቴል ትመጣለች። ጋብርኤላም ውሻውን ከተቀበለቻት በኋላ የኒኮ ጓደኛ ነች ብላ በማሰብ አመሰገነቻት። ማሪያና ማለት የአይሊያ ፍቅረኛ ናት። ጋብርኤላ ደግሞ ይህንን አታውቅም። የዚህ ፊልምን ክፍል 1 እንደዚህ ይዤላችሁ መጥቻለሁ። ፊልሙን ከወደዳችሁትና የመጨረሻውን ክፍል ማየት የምትፈልጉ ከሆነ ኮሜንት ላይ ጻፉልኝ። በርከት ያለ ሰው የእውነት የዚህን ክፍል መጨረሻ ማወቅ የሚፈልግ ከሆነ እሰራላችኋለሁ። ሁሌም እንደምላችሁ የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በጣም ነው የምወዳችሁ።